የዚህ ፕሮግራም የክብር ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ እፎይ የስነ አእምሮ ልዩ ክሊኒክ፣ ማለዳፎ፣ ራሃ አረቢያን መጅሊስ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم كبراتنا ተመልካቾቻችን እንዴት ናችሁ? ሳምንቱ እንዴት አለፈ? በያላችሁበት የከበረ ሰላምታችን ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ኡስታዝና ያ መርሐባ። እንዴት ነህ? አልহামዱሊላህ። እንዴት ናችሁ እናንተ ወደ ተመልካቾች? ሳምንታችሁ እንዴት አለፈ? እንግዲህ በየሳምንቱ ስንመጣ ሳምንታችሁ እንዴት አለፈ ብለን ምን ጠይቀው ከዚህ የሚሰጡ ሐሳቦች የኡስታዝ ሐሳቦች ኻሰተን የሚሞከሩ ስለሆኑ ነው። በተግባር በተጨባጭ ቤት ውስጥ ቼክ የምናረጋቸው አካባቢያችን ላይ ቼክ የምናረጋቸው በመስሪያ ቤት በትምህርት ቤትም ከስራ ባልደረቦቻችን ጋር ሐሳብ የምንለዋወጥባቸው ናቸው። ማታ እንዲህ አይነት ነገር ሰማሁኝ ቼክ አድርጌ ነበር፣ ይሄን ሞክሬ ነበር፣ እንዲህ አይነት ለውጥ አገኘሁ የምትሉባቸው ናቸው። ቲዮሪ ብቻ አይደሉም፣ በተጨባጭ መሬት ላይ ወርደው መሰራት የሚችሉ ናቸው። ያንን ስለምናምን ነው ሳምንታችሁ እንዴት ነበር ብለን የምንጠይቀው። የሞከራችሁ ሙከራችሁን ስትነግሩን ደስ ይለናል። ለውጥ እያያችሁ ነው ወይ? ምን አገኛችሁ? ሼር ብታረጉን እንመክራለን፣ ደስም ያሰኘናል። ባለፈው ሳምንት ሞገደኝነትን አንስተን ነበረ። ሲያድግ መልኩን እየቀየረ ሲመጣ አዋቂዎች ላይ እንዴት እንደሚንጸባረቅ በአራት መንገዶች አይተናል። በተለይ የመጨረሻ አካባቢ ያየነው ከባድ ነበረ። ድምጽ የለውም፣ ኃይል አይጠቀምም፣ ግን በምልክት ብቻ ሰዎችን እንዴት አፈር ውስጥ እንደሚቀብር እያየን ነበር። በጣም ከባድ ነው። ቁርአናዊ ሐሳቦችንም ለማየት ስንሞክር ነበረ። እነዚህ ነገሮች ድንገት የመጡ አይደሉም። ከትላንትና ወዲያ ልጆች ሳለን አብሮ ያደጉን ነገሮች ናቸው። እድል ስላገኙ ነው በቃ ያሉት እያለንም ስናነሳ ነበር። ለመሆኑ ህፃናት፣ ቤታችን ውስጥ ያሉ ህፃናት ሞገደኛ የሚሆኑት ለምንድን ነው ኃይለኛ የሚሆኑት? ኃይለኝነት ማለት ሲነኩ ምላሽ አለመስጠት ነው አላልንም። ባለፈውም ስናነሳ ነበር። ሰዎች ስንነካ እየተነካ ነው፣ ድንበርህ የተጣሰ ነው የሚል መልእክት ስለሚገባ ለዛ ተመጣጣኝ የሆነ ወይም ያልሆነ ምላሽ መስጠት ተፈጥሯችን ነው ብለናል። ከዚህ ሲያልፍ በጣም መልኩን ሲቀያየር ግን ኃይለኝነት ወይም ደግሞ ሞገደኝነት ወደምንለው ደረጃ የሚደርስበት እድል አለው። ያ የሚፈጠረው በምንድን ነው? ህፃናት ለምንድን ነው በእንዲህ አይነት ባህሪ የሚጠቁት እንላለን። ዛሬ እንኳን ደህና መጣ ኡስታዝና ከመጠነኛ መግቢያ ጋር እንደተለመደው ይህንን ጉዳይ ዛሬ ለመቋጨት እንሞክር። خير ان شاء الله. بسم الله الرحمن الرحيم الحمد لله والصلاه والسلام على رسول الله صلى الله عليه وسلم. እንዳነሳነው ሳምንትም ጀምሮ ይሄ የህፃናት ቅጥያጣ ኃይለኝነት ወይም ደግሞ ጸባጫሪ ባህሪ ብዙ ቤት ላይ ፈተና ሆኗል። ደግሞ የሚያሳዝነው ቁጥሩ እየጨመረ መምጣቱ ነው ዘመን ላይ። ስለዚህ ይህንን ነገር በአግባቡ ምክንያቶቹን ተረድተን መፍትሄ ማናበጅለት ከሆነ ልጆች በዚሁ ስነ ምግባራቸው ከፍ ብለው የመጀመሪያ ተጠቅሚ ያደርጉት ራሱ ቤተሰቡን ነው። ሱብሃንአላህ። መጀመሪያው ኦብቪየስሊ ኃይለኝነቱ እነሱን እየጎዳ ይመጣል። የተለያየ ነገር ቦታ ላይ ነው አዛ የሚያደርጋቸው። ከራሳቸው አልፎ ግን ሌሎችን አዛ ማድረጋቸው ነው በጣም አሳሳቢው ነገር። ያው የሰው ልጅ በመስተጋብር የሚኖር ፍጡር ነው፣ ብቻውን አይኖርም። ኃይለኝነትን ይዘ በቃ ቁጭ በለ ራስ አትለውም። ከሰው ጋር ስለሚገናኝ ስለሚተባበር ስለሚጋፋ ይሄ ባህሪው አዛ ያደርገዋል፣ ሰዎችንም አዛ ያደርጋል፣ ራሱም አዛ ይደረጋል፣ ዲን ዱንያውን ይጎዳበታል። ስለዛ ነው እነዚህ ነገሮች እርምት ሊወሰድባቸው ይረዳ ዘንድ ሐሳብ የምናነሳው። ይሄ ይሰመርበት። በጣም መልካም። እዚህ ምክንያቶቹን አንስተናል ወይም መገለጫዎቹን እናነሳ ነበርና እሺ አሁን ለምንድን ነው ወደዚህ ባህሪ የሚመጡት? ከየት ነው ምንጩ የሚለውን ነገር ከመገለጫ ባሻገር ስንመለከት አንደኛ ልጆች ሁሉን ነገር በኃይል ወይም ደግሞ የሆነ ርህራሄ በጎደለው ጭካኔ በሞላበት አግባብ ሲስተናገዱ ለምርጫቸው ቦታ ሲነፈጋቸው ይሄን ፈልጋለሁ አቻልም፣ ይሄን ፈልጋለሁ አልፈቻልም፣ እገዳዎች ይሄን አችልም፣ ይሄን መስራት አችልም፣ ክልከላዎች እገዳዎች ሲበዙ የሚወዷቸው ነገሮች ላይ ሁሉ ገደብ ሲበዛ ቁጣ ዴቨሎፕ እያደረጉ ይመጣሉ። ውስጣቸው አንገር ዴቨሎፕ ያደርጋሉ ውስጣቸውና ተናዳጅም እየሆኑ ቁጡና ተናዳጅ እየሆኑ ይመጣሉ። እንደውም ይሄ ነገር ምን እያደረገ ይመጣል? የብቀላ ስሜት እየፈጠረ ይመጣል። ይሄ ሩህ አልንቲቃማቸው ከፍ የሚሉ ልጆች አይታቸው ከሆነ የተከለከሉት ነገር አለ፣ የተራቡት ነገር ያጡት፣ የተገፉት ነገር አለ። ሰው ዝም ብሎ አይደለም
እንዴት ነው የተናገረካቸው? እንዴት ነው አያያዘህ? በቃ ክብር የነፈካቸው ያዋረድካቸው ምናምን ሲመስል በነፃ አያልፍም። በወቅቱ ጉልበት ስለሌላቸው ትንሽ ስለሆነ ሀጅማቸው ስሜት የሌላቸው አይደሉም። 10 አመት ሊሆነው ይችላል። አንተ 40 አመት ሆነ 10 አመት ጉልበት አትመጣጠንም። ጭካኔህን፣ ጉልበተኝነትህን፣ ድፍረትህን፣ ማዋረድህን ጸጥ ብሎ የዋጣው ሊመስል ይችላል። ግን ውስጡ ቁጣ ተፈጥሯል። አንገር በጣም ደስ ስሜት አለ፣ የተጠቂነት ስሜት አለ። ልደግና ቆይ ዋጋውን ሰጠዋለሁ ሊል ይችላል። እድል ሳገኝ ይበቀለዋለሁ ሊል ይችላል። ሰው ነው። ይሄ መረሳት የሌለበት ነው። አንደኛው እሱ ነው። እዚህ ራሱን ከሚያስቸግሩት የሚፈልገውን ከሚከለክሉት መብትና ፍላጎቱን ከሚገድቡበት ሰዎች ፊት ራሱን ደካማ ሆኖ ማግኘቱ ያንገበግበዋል። ሱብሃንአላህ ፊሊንግ ነው። ለምን እንዲህ ፊል አረክ ብለህ ልትቆጣ አትችልም። በቃ በጣም ሊያበሳጨው ሊያናደው ይችላል። ምን ባረገው ነው ይሄን ሰውዬ አላህ ልጆችህ ተናግረው ሀያቅም ገላሃለሁ ምናምን ብለው እንዲያረጋሃለሁ ቆይ ጠብቅ ምናምን ብለው ካያቁም ወይ ማንተ ቤት የለም ማለት ነው። ኃይለኛ ሞከረኛ ይላል። የግድያ ሙከራ ላይ አልደረሱም። ሙከራ እኮ አይደል ዛቻ። ግድያ ሙከራውማ ሳምንት ያልነው በድንጋይ የሚያሯሩጡ ልጆች አሉ። በጣም እሱ ደንቆ ነበር። ግን እዚሁ ጋር አስታዝታ አሁን ልጆች የሚፈልጉትን ነገር ሁሉ ማግኘት አለባቸው ብለህ ታምናለህ እንዴ? አላምንም። እንዴት አለ طيب እዚህ ጋር ደግሞ ያነሳ ነው የሚወዷቸው ነገሮች መከልከልን ምናምን በሚመለከት ያ ነው። ዛሬ በጸጥታ ቢያልፉትም ማህተም ግን አለው ማለት የሆነ አሻራ ጥሎ ነው የሚያልፈው ያልከኝ ነው። ስለዚህ አሁን ምን እንግዲህ ስነሳ በምንድነው ያለው ይሄን ነገር የምናደርገው በጭካኔ እዝነት በጎደለበት አንደርስታንዲንግ በጎደለው አፕሮች ይሆናል። ኦኬ ስለዚህ የኮሙኒኬሽን ማለት ነው። ሳምንት እኮ አንድ ነገር አንስተን ነበር። ኮንቴንት አይደለም ብዙ ጊዜ ችግሩ አፕሮች እየሆነ ነው ያለው። በቃ ኮንቴነሩ ማለት በቃ እንትኑ መልእክትህ ሳይሆን ያስተላለፍክበት መንገድ ችግር እየሆነ ያለው እሱ ነው። አሁንም ልጅህ ጋር መገደብህ ማገድህ ወይም ፍላጎቶቹ መገደብህ ብቻ ሳይሆን ችግሩ በምን መንገድ ነው የገደብከው? ጎጂ መሆኑ ነገር ሆነ ወይ መነሻህስ ሪሊ መገደብ የነበረበት ፍላጎት ነው የገደብከው? ደግሞ ሌላኛው ሚዛን ላይ መቀመጥ ያለበት ነገር ማለት ነው። እነዚህ ነገሮች ከግምት መግባት አለባቸው። ይሄንን ሲያረግ ምንም ማድረግ እንደማይችል ሲረዳ አማራጭ የለኝም ተሸነፍኩኮ ያኒ ቀህር ማለት ነው። ቀህር የሚሉት ቃል አለ በአረብኛ ደስ ይላል። የሆነ የሽንፈት ስሜት እንዲሰማህ ማለት ነው። اللهم إني أعوذ بك من الهم والحزن وأعوذ بك من العجز والكسل وأعوذ بك من الجبن والبخل وأعوذ بك من غلبة الدين وقهر الرجال قالوا رسول صلى الله عليه وسلم طبقة فقالوا قالونا كالله كو دعاء يدرجوا وقهر الرجال ተሸንፈ አንገትህን የሚያስደፋህን የበላይነቱን የሚያረጋግጥብህን ሰውዬ አላህ አይሰልጥብህ። አባትህም ቢሆን እናትህም ብትሆን ማለት ነው። ውስጥህ የሚፈጥረው ከባድ ትርምስ አለ፣ ስብራት አለ። አዎ ያ ስብራት ብቻ ሆኖ አይቀርም። አንዳንድ ቀን አንገር ይፈጥራል። አንገሩ ጊዜ ፈልጎ ሊፈነዳ ይችላል። በዚህ ምክንያት ልጆች አካባቢያቸው ያለን ነገር ማተራመስና ራሳቸውን ሊያስቸግሩ የሚችሉበት አጋጣሚ ይፈጠራል። ይሄ አንደኛው ነው። ምክንያት ነው በቃ በደንብ አለ። እኔ በደንብ ባለው በልጆቼ ላይ የሆነ ነገር ባገድክ ቁጥር ያለ ምክንያት ሲሆን ሳታስረዳ ሳታባብል ልጆች በጣም ኢሞሽናሊ ሲክ ያደረጉትን ነገር የፈለጉትን ነገር ዘለ ስትገድብ በጣም ይቆጣሉ። ያ ቁጣ ሲደጋገም ባህሪ ይሆናል። እንዳትረሳ ምንም ነገር የድግግሞሽ ውጤት ነው ባህሪ የሚሆነው ማለት ነው። ያን ተከታትለ አንተም መታረም ያለብህ ነገር ካረ አለ ወራጅህንም ታረማለህ ኢንሻአላህ። አንድ ሁለተኛው ህፃኑ ልጅህ አንዳች የጎደለው ነገር እንዳለ ሲረዳው ሲሰማው ይህን ስሜት ለማስወገድ የሚሞክረው ያለውን አቅም በመጠቀም ነው አይደል? የሆነ አንዳች ነገር ይሰማዋል። የጎደለኝ ነገር የለኝም እጥረት ማለት ነው። የጎደለኝ ነገር ለምሳሌ የሰዎችን ትኩረት የሚስቡ ድርጊቶች በመስራት ያ ነገር እንዳለው ሊያረጋግጥ ይፈልጋል። ትኩረት መሳቢያ አንዱ ነገር ነው። አለሁ እኔም ግምት ይሰጠኝ እዚህ ጋር ነኝ፣ አዎ አስገቡኝ እንጂ ግምታችሁ ውስጥ የሚል መልእክት ሊያስተላልፉ ይችላሉ። ያም መልእክት እንግዲህ በዛው እንትቶ በሌላ መንገድ ቢገልጸው ጥሩ ነበር። ግን ልጅ ስለሆነ አሁን የሚችላት መንገድ በመረበሽ ውስጥ አቴንሽን ያገኛሉ አንዳንድ ልጆች።
ምርስት የሚደረጉ ልጆች አሉ። ሱብሃንአላህ የጎደለ የምንለው ነገር ከዚህ ደጋግመን እናነሳለን። ፍቅርን፣ ትኩረትን፣ እንክብካቤን፣ የተለየ እይታን ያጣሉ ልጆች አንዳንድ ግቤት ውስጥ ማለት ነውና አላህ እኮ ማለት ሲፈልጉ እዚህ ደካማነት ወይም ጎዶሎነት መሰማት የሚመጣው ልጆች በህይወት ከሚያጋጥሟቸው ተሞክሮች ነው። ለምሳሌ አንድ የስሜት ህዋስ ሊጎል ይችላል። ስቶች ካንስተናል። በተደጋጋሚ በሆኑ የትምህርት አይነቶች መውደቅ ሊመጣ ይችላል። ቤተሰቦች ወይም የሚሰጧቸው የተለያዩ የተዛቡ መልእክት ያስተያዙ ቃላት አደባባይ ላይ መናገር ያስቸግራል። ደጋግሞ መናገር ጥሩም አይደለም ብዬ ስለማስብ እንተዋቸው። ግን ልጆቻችን ላይ የምንወረውራቸው ቃላቶች አሉ። አስተማሪዎችና ወላጆች ነኝ እንዴ ለምሳሌ በማቴማቲክስ በቃ ጎበዝ ላይሆን ይችላል፣ በቋንቋ ጎበዝ ላይሆን ይችላል፣ የሆኑ ትምህርቶች ላይ ሊወድቅ ይችላል። ያን ተከትሎ ሰዎች ለምን ወደክ ብለው ስድብ ይወረውራሉ፣ ስድብ ቃል ይወረውራሉ። ያ ነገር ልጅ ውስጥ የሚፈጥረው ሌላ ቁጣ አለ። ሱብሃንአላህ እንዴት ይሰድቡኛል? የሚያለቅሱ ልጆች አሉ ተሰደብኩ ብለው። በቃ በምን ይገለጽ ታዲያ? ያን ቁጣ በምን ቬንት ያርጉት? በጣም ልህና የመደፈር ስሜት ያሬት አቅም በኖራቸውና በተበቀሉ እኔ እርግጠኛ ነኝ ይፈልጋሉ። ሱብሃንአላህ በቃ አስተማሪ እኮ እንዲህ ብሎ በሰው ፊት ሰደበኝ ብሎ በጣም በቁጭት የመዋረድ አዋረደኝ በቁጭት መንፈስ የሚገልጹ ልጆች አሉ። አንዳንዴ ይጽፋሉ ማስታወሻ አይደለም። አንዱ ይሄ ነው ማለት ነው ስሜታቸውን በቃ ይገልጹበታል። ስለዚህ ይሄ የጊዜ ጉዳይ ነው። እንጠንቀቅ። ይወጣል በቃ ይሄ ቢሄቪየር ሃንገር የተከማቸ ይሄን አስተማሪ አንድ ቀን ብልጭ ብሎበት ይሄ ልጅ የሆነ ነገር ሊወረውርበት ይችላል። ከዛ የትምህርት ቤቱ አስተዳዳሪዎችም ወላጆችም ምናምን ተሰብስበው ትሪት የሚያደርጓት እቺን ሞመንት ነው። እዚህ ጋር ያደረሰውን ነገር አያዩትም። ወይም በጥፊ ሊያጮለው ይችላል። ፍጹም እኮ ተገቢ አይደለም። ልጁ አስተማሪውን በጥፊ ያጮል ምናምን ቀና ብሎ ማየቱ ልክ አይደለም። አስተማሪ መከበር አለበት። ግን እስኪ ሩት ኮዛ ትፈለግና ትታይ ምንድነው እዚህ ጋር ያደረሰው? ይሄን ዘይት ድረስ ማን ያመጣው? ይሄን ልጅ በዚህ ድፍረት እንዴት ሰነዘረ? ልጁ አስተማሪው ላይ ጥፊውን የ10 አመት ልጅ በጥፊ ይማታል። አስተማሪው 10 አመት ልጅ 4ኛ ክፍል ተማሪ ልጅ ምንድነው እዚህ እንትን ያደረገው ማለት ነው? አንድ ቀን ሁለት ሰዎች ሲደባደቡ ሁለት ሰዎች ይነጋገራሉ። አባትና ልጅ ቆመዋል። ክፍለ ሀገር ድሮ ነው ማለት ነው 25 30 አመት በፊት ያየሁትን ነገር ነው ነገር። ከዛ ልጅ ጎረምሶች ናቸው። አባት ትልቅ ሰው ናቸው። የቤታቸው ኻዲም ነው ይመስለኛል ሰውየው። ከዛ ሁለቱ ያወራሉ። ሰውየው ዝም ብሏል። እኔ ለምን እንደቆምኩ አልገባኝም። በአይኔ ያየሁት ነገር ስለሆነ ነው ነገር። ዝም ብሎ ያየዋል። ልጁን ያያል። ጎረምሳው ልጅ ማለት ነው። እዛ በኋላ አንተ ነህ የኔን እናት ሰደብከው አይደል አለው። በኩል ያኔ ሰላም የሚመስል ቃል ውስጡ ገሞራ ያዘ። በምን ፍጥነት ጩቤ እንደመዘዝ አላቅም። በአይኔ ያየሁት ማለት ነው። እዚህ ላይ ሊሰካበት ሲወረውረው ልጁ እንዲፈቀቀለ ልብሱን እንዲተርትሮ ተወረደ። ከዛ ያንን ጩቤ እንዴት ይቀበሉት? ስንት ሰው ተረባረበ። አለቅም አለ። ቁጣው የሰውየውን ጉልበት ስንት ጥፍ አደረገው። ነገሩ አይት ናት። አያው ኋላ ቀደም አሁን እየተነጋገሩት ያለው ነገር አይደለም። አሁን ምን እንደተናገሩ ማልሰማም። በቃ እናቱን አዋርዶበታል። እዚህ የተፈጠረው እንትን አታስቆጣ ሰዎችን። ቂም ከቋጠሩ በኋላ ስለወሰዱት እርምጃ አታውራኝ ነው። ሱብሃንአላህ አንዳንዴ እንዲህ ይሆናሉ። ሱብሃንአላህ መርሐባ። ሌሎቹም የህፃናትም ሆነ አዋቂዎች ለራስ ያለ እውቀት ወይም ግምት ዛሬ 2 ሳምንት አካባቢ አንስተና መሰለኝ እንደምታውቀው የተሟላ አይደለም መሐመድ ነው። ስለሆነ የሚገለጽበትን ባህሪ ሙገሳም ይሁን ወቀሳ ለማረጋገጥ ይዘጋጃሉ። ይገርማል። በደንብ ራሳቸውን ለማወቅ ማለት ነው። ሱብሃንአላህ እዚህ ይሄኛውን ነገር እዚህ ቆም እናርግና እስቲ ሶስተኛ ምክንያት በየማስበውን እናንሳ። ህፃናት ስሜታቸው ገርና ቀላል እንዲሁም የተቻለውን ያህል በነጻነት መንፈስ እንዲገለጽ ይደረግ ይመርጣሉ። ልብ በል በነጻነት እንዲገለጽ ይመርጣሉ። ይሄን የሚከለክል ነገር ከተከሰተ ስሜታቸውን ለማፈን ይገደዳሉ ማለት ነው አይደል? እዚህ የት ይተንፍሱ? የሚችሏቸው ሰዎች ዛይ ይተነፍሳሉ። ሱብሃንአላህ አባት ለምሳሌ አፋፋቸውን የሚመታ፣ አስተማሪዎች አፋፋቸውን የሚመቱ፣ ሙረቢዎች የሚቆጡ ምናምን ሲሆኑ
እናት ካለች ምስኪን ያው ሴፍ ዞን ስለሆነች እሷ ባንጻሩ ትታመናለች አደጋ አታደርስም ተብላ ወይም የከፋውን ጉዳት ከነዛ ትንሽ ትሻላለች ወይም ትቀላለች የነዛን አይነት አደጋ አይደለችም እሷ ላይ ተነፈሳለ እሷ ትሰደባለች እሷ ላይ ይወራጫሉ እሷ ላይ ድንበር ያልፋሉ ወይም እሷም እንደዚህ ደሞ ከሆነች እቃ ሊፈለግ ይችላል የቤት እንስሳ ሊፈለግ ይችላል ወይ ታናናሽ ወንድሞችና እህቶች ሊፈለጉ ይችላሉ በጣም ታናናሾቻቸውን የሚያጠቁ ልጆች አሉ የት ነው ሩት ኮዙ ቅድም እንዳነሳ ነው ቢታይ ደስ ይለኛል ብዙ ጊዜ ልጆች ስሜታቸውን በነፃነት እንዳይገልጹ እንግዲህ የሚከለክል ነገር የወላጆች ወይ ማሳዳጊዎች የሚከተሉት የተሳሳተ ተርቢያ መንገድ ነው ኦኬ ለዛ ብዬ ነው ማሰው ልጆች እንግዲህ ስሜታቸውን ለመግለጽ እድሉ የሌላቸው ልጆች በሚወዷቸውና በሚያከብሯቸው ሞዴል አድርገው በያዟቸው እናትና አባቶቻቸው ወይ በቤቱ ትልቅ ሰዎች ዘንድ ከሌላቸው ስሜቱ ሌላ ቦታ ይገለጣል ነገሮችን መተቸት የማይቻልባቸው አጋጣሚዎች አሉ አንዳንድ ቤቶች ላይ ልምዱና ባህሉም አይኖርም እኛው ልምዱና ባህሉ በሌለበት ተጨባጭ ደግሞ ይቋጠራል ማለት ነው መግለጽ አልተቻለም ውስጥ ነው የሚጠራቀው ከማቻል ውስጥ ከማቻና በመጨረሻ ሰዎችን ማስቸገር በመረበሽ በተለያየ አጋጣሚ ለመተንፈስ ይፈልጋል ግብግቡ አሷ ትሆናለች which is very dangerous part ማለት ነው የሚደንቅ ነው እንግዲህ ሲብላላ የሚቆይ ሞገድ ማለት ነው እንጂ ኒውክሌር ሆኖ በኋላ ጥፋት ያደርሳል አሁን ካነሳው ጋር በቀጥታ የሚገናኝ አንድ ምስል ሙምኪን አይተው ሊሆን ይችላል ሲዟዟር ጀነራል ማናጀሩ አባት ያው ተቀጥሮ የሚሰራበት ቦታ ላይ ባጓደለው ነገር ከልክ በላይ ይጮህበታል ይሄ አባት ያው እንዳልከው አጠራቅሞ ይዞ ይወጣል እዛ መመለስ አይችልም እንጀራው ነው ገብቶ ባለቤቱ ላይ ያንኑ ነገር ያንጸባርቃል እሷም ተቀበልና ደግሞ ምናልባት ኺድማ ላይ ያሉ እህቶች ጋር ታንጸባርቃለች ወይ ደግሞ ወጣት ልጆች ጋር ይሆናል ያ ልጅ ቀደም እንዳነሳው ታናሹ ልጅ ጋር ነውና የመጨረሻው በጣም ያስቀኝ ልጅ ደግሞ ድመት ሲያሰራራት ይታያል ደስ የሚለው ግን ድመት ደግሞ ያው በተፈጥሮ ድመትም እንደዛ የሆነ ሰዓት እኮ የሚቀየር ሞገድ እኮ አለው አይደል ድመት በጣም በአንድ ጊዜ ነብር አክሎ ሊመጣብህ ይችላልና ገሎታል አንድ ሰውዬ ወላሂ ድመት የገደለው ሰው አለ ጥሩ ፖይንት አነሳ ቤት ዘጋና ድመቱን የሆነ ነገር አጠፋብኝ ብሎ ያሯሯጠ ደበደበው መጨረሻ ላይ ድመቱ ወዲያ ተሻሸሸና አነረ ይባላል እንደው ማለት ኦኬ አነር ሆነ ማለት ነውና ዘለለና ይሄን ያዘው ሰውየው ኢና ሊላሂ ወኢና ኢለይሂ ራጂዑን እንዳለ ቧጠጠው ብዙ ደም ፈሶት ሞተ ሰውየው ያ ኢላሂ ለህክምና ቶሎ እርዳታ አላገኘም ዙሪያው እንደምታውቀው ነው ሴንሲቲቭ ኤሪያ ነው ድመት የገደለው ሰው ይኖራል በል ተገመታለህ ድመት አስቆጥቶ ድመት ተበቅሎ ገሎታል ሱብሃንአላህ እንኳን ህፃን አይደለም በጣም ይደንቅ ነው ፋታ ረፍቶተን እንመለሳለን ለማንኛውም ድመት ስትቀጡ በር ከፍታችሁ ቅጡ የሚባል አባባል አለ ያንራላ ያው እንደዚህ ተወንጭፎ ነው የሚይዝህ ቢካልክ አላህ ይስጥር አይ ተወንጭፎ የሚለው ቃል ያዝዳኝ ወተን እንመለሳለን አብራችሁ ተመልሰን መተናል ለጎጆ የቤተሰብ ተኮር ፕሮግራማችን እንደቀጠለ ነው እንግዲህ በየመሃሉ አንዳንድ ጉዳዮች እናነሳና እንደ ሰው ስሜታችንን እናንጸባርቃለን ይቅርታ ያደረገልን የልጆችን ሞገደኝነት በምንድን ነው የሚመጣው ይያልን መነሻውን ለማየት እየሞከረን ነበረ መጨረሻ ላይ ያነሳናቸው ነጥቦች አሉ እሱን ተያይዞ የሚከተሉትንም በእናነሳ ደስ ይለኛል መርሐባ አራተኛው ፖይንት መሐመድ የቤተሰቦች ልጁ ለሚያሳየው የኃይለኝነት ስሜት ወይም ደግሞ ሞገደኝነቱ ደንታቢስ መሆንና ከቁም ነገር ጨምረው አለመከታተል ነው ልጆች እንደዚህ አይነት ሴናሪዮን ባህሪያቸው ኖርማል እንደሆነ ጠቢዒ ወይም ናቹራል እንደሆነ እንዲወስዱት ያደርጋልና ይበረቱበታል ገባ እንዲቀጥሉበት እንደ ማበረታቻ ነው የሚወስዱት ይወሰዳል
ስለዚህ ከስር ማረም ይፈልጋል ኦብቪየስሊ እንዴ ሙረቢ ምንድነው ዋናው ስራ እኮ ነው የረጅም ዘመን ትንፋሽ የሚፈልግ ነገር ነው የምንለው ለዛ ነው እያንዳንዷ ቀን 724 አላል ብለናል 724 አይኑ መንቀል የለበትም አንድ ሙረቢ ሆነ ሰው አላህ ብሎ ልጆቹ ከሷ ቁጥጥር ውጭ እስኪሆኑ ያለባቸው ዘመን ድረስ የቤት ስራ አለበት እንደውም አንዳንድ ቤተሰቦች ለወንድነት እንደውም እንደ ጀግንነት ምናምን ባላቸው ተዛባ ግንዛቤ ምክንያት ልጆቻቸውን የበዛ ኃይለኝነት ያበረታታሉ በቃላቸው ጭምር እንደሱ የኔ ልጅ ጀግና በተለይ አንድ ልጅ ብቻ ሲሆን ወንድ ልጃቸው አንድ ብቻ ይሆናል እህቶቹና ሌሎቹን ሲያስቸግር ዝም ይባላል ሲማታም ታናናሾቹን ሳይሆን ታላላቆቹን ጭምር ሲማታ ሲያንጓጥጥ ሲሳደብ ይተውና መብቱ ይመስላል ነገ ተነጎዳ ይሄ ነገር ሌሎች ላይ እንደሚሻገር ይረሳል ሌላ ወላጆች ደግሞ በሀገራችን በጣም በሚያሳዝን ሁኔታ ከጓደኞቻቸው ጋር ሲጣሉ መብታቸውን በጉልበታቸው እንዲያስከብሩ ይነገራቸዋል በቃ ይሄ ልክ አይደለም ይሄ ሰላማዊ ማህበረሰብን ግንባታን የሚያፈርስ ነው የሚያወክ ነው ሁሉም ሰው በግሉ በጉልበት የሆነ ነገር ማስፈጸም ከፈለገ እንግዲህ እንዴት አድርጎ ስርዓት ይኖራል ህግና ስርዓት የምትለው ነገር አብሮ መኖር የምትላቸው ነገሮችን አያውቁትም ልክ ነው የወንድነትና የጀግንነት መገለጫ አድርገው ያወሩለታልና ልጁ ከዛ ሰው ላይ ይሄንን ይዞ መፈንከት መደባደብ ምናልባትም ለትንሽ ነገር በጣም ከባድ ጉዳት ማድረስ የመታሰሉት ነገሮች ይሄ የወላጆች የማበረታቻ አደገኛው ምክንያት ነው የሚገርም ነው ሳያስቡት የሚያበረታታ ተነካው ብለህ ራሱ ስትመጣ አሁን ጎረቤት ተጣልተው እንዴ አታውቁም እንዴ እሱ እኮ እንደዚህ ነው ብለው ነው የሚጀምሩት ራሱ የልጁ አሳዳጊዎች ወላጆቹ እሱ እኮ እንደዚህ ነው ማለት ሊቆጡት እንኳን አይሞክሩም ነው እኮ ማለት እሱ እኮ እንደዚህ ነው አታውቁም እንዴ ባህሪው ሲነካኩ አይወድም ይሏል እንደሚያልከው ነገር እሱ ነው መጨረሻ ላይ ታዲያ እነዚህ አይነት ሰዎች ሁሉን መብታቸው ስለሆነ በጣም ብዙ ህገወጥ ድርጊቶችን ይፈጽማሉ ደስ የሚለው ነገር እንደምንም ህግና መንግስት አለና አንድ ቀን ህይወታቸው እስር ቤት ማሳለፍ ይገደዳል አይደል በቃ ብዙ ሰው አዛ ያረክ አቀጥላል የጊዜ ጉዳይ ነው ስርዓት አለ አይደል የጊዜ ጉዳይ አንድ ቀን ተይዘ እጅ በካቴና ታስሮ ትገባታል ያ ነገር የሚመጣው ይሄ ዛሬ ችላም አለማምደው ዝም ያሉት ልጅ ነው በቤት በእህት በወንድሞቹ ላይ እንደ በጎረቤት ልጆች ላይ እንደዚህ ኃይለኛ ሞገደኛ ሲሆን ስርዓት ማስተማር ያስፈልጋል አምስተኛ ሁሉ እንደምናነሳው መኮረጅ ነው አሳዝነው ነገር ይሄም ነገር ይኮረጃል ሱብሃንአላህ ይቀዳል የቁጥጥነትና የኃይለኝነት ምክንያት ሀቂቃ ብዙ ጊዜ አባቱ እናቱን ቅድም ያልከው ማለት ነው አባት እናት ልጆቿን እናትም አባት ላይ በጣም አግሬሲቭ ሆና ስትሳደብ ስትወራጭ ስታመናጭቅ ወይም ስትወራወር ወከዛሊካ አባትም ሚስቱ ላይ ኢላኺሪ ምናምን የሚያዩ ልጆች ይሄ ነገር ኖርማል ነው በቃ እኔም እንዲህ ነው መሆን ያለብኝ የሚለውን ነገር ያለ ማንንም ወትዋችና ጎትጓች ይቀበሉታል አንድ ዶክተር አለ ብዙ ጊዜ አዳመጣለሁ እዚህ ስፖንጅ እኮ ናቸው ይላል ልጆቹ ስፖንጅ ሆነ ልጅ አለ ይላል ሁሉም ልጅ አይደለም አክቹአሊ በቃ ስፖንጅ አካባቢ ላይ ስታስቀምጥ በፍጥነት የሚመጥ ስፖንጅ አለ በቃ ወተትም ይሁን መርዝም ይሁን ያገኘውን ነገር ይመጣል ስጨምቀውም የወሰደውን ነው የሚሰጥ እንዲህ አይነት የዋህ ልጆች ይኖራሉና እንደዛ አይነት ልጆች ቁጡ የሚሆኑት ቁጡነት አሳምኗቸው ምናምን ሳይሆን በቃ ለካ እንዲህ ነው የሚኖረው ሱብሃንአላህ ወንድ ከሆኑ ወንድ ሴት ላይ እንዲህ ነው የሚኮነው ብለው ይሄ ነው በቃ ኖርማል ተቀባይነት ያለው ድርጊት ነው ብለው ያስባሉ ይሄን ተከትሎ የሚገርመው የጦርነትና የሁከት አካባቢ ያደጉ ልጆች እንደዚህ ብዙ ጊዜ የጥይት ድምጽ የሚሰሙ ሰው ሲገደል ሰው ሲፈናቀል ሰው ሲደባደብ ሰው ኢላኺሪ የሚያደጉ ልጆች ሞገደኝነት እና ተደባዳቢነት በጣም የሚበረታባቸው መሆኑን ጥናቶች ያሳያሉ ኦኬ አይ ቲንክ ይሄንን ያህል ካታገላችሁ ከእንትኖቹ ጋር እዩዋቸው ወላጆች ልጆቻችሁ ላይ እዩዋቸው መገለጫዎቹ ምክንያቶቹ ካሉ ለመፍትሄ እንዲያበጃችሁ ነው መፍትሄ የምንላቸው ሐሳቦች የተወሰኑ እንጠቁም ደስ ይለኛል ከማንሳቴ በፊት ወደ ዝርዝር ጉዳዮች መሐመድ አንዳንድ ዳታዎችን ባቀብል ደስ ይለኛል 10% የሚሆኑ ህፃናት እስከ 10 አመታቸው ድረስ የኃይለኝነት ወይም የአግሬሲቭ ባህሪ መሆን እድል አላቸው ከ10 ልጅ አንድ ልጅ ማለት ነው በቃ ዩዥዋሊ ገርም ነው ከ10 ልጅ አንዱ ልጅ ይኖራል ማለት ነው ባይሆን እነዚህ ሞገደኛ ባህሪያቶች በሴቶችና በወንዶች ላይ እኩል ደረጃ ላይ ነው ያሉት ማጅው ነገር
አንዳንድ ጉዳይ ሴቶች ላይ አንዳንድ ጉዳይ እኔ አሁን ወንዶች ላይ እንደሚበረታ ነበር ማስበው እኩል ነው ያለው ተሚላና የሚጀምርበት አመት ደግሞ ከ3 አመት ጀምሮ ነው 3 አመት አካባቢ ልጆች ሞገደኝነታቸው ወይ ማይለኝነታቸው እየጎላ ይመጣል በቃ ሴንስ ማድረግ ይጀምራል ጀምሩ በዚህ ሰዓት ምን አትንኳት ስለምንል ነው ሙምኪን ሊሆን ይችላል ወይም በዛ ሰዓት ላይ ብዙ ያጸፋ እርምጃ ይወሰድባቸው በጣም ትንሽም ስለሆነ 4 አመት ሲሞላቸው ከሰዎች ጋር ለመግባባትና ለመደራደር ይሞክራሉ አስተኮና ጊቭ ኤንድ ቴክ ይጀምራሉ 8 ወይም 9 አመት አካባቢ ሲሞላቸው ራሳቸውን በወጉ መቆጣጠርና ስርዓት መያዝን ይለማመዳሉ ልጆች ጥሩ ደረጃ ላይ ይደርሳሉ ይሄ ተፈጥሯዊ ሂደት ነው ልጆች ስለዚህ በዚህ ሂደት ውስጥ ወጣ ያለ ነገር አሁን ቅድም ይዘረዘርናቸው ሳምንት ይዘረዘርናቸው ምክንያቶችና መገለጫዎች ምናምን ሲከሰቱ በተለይ እዚህ አካባቢ ላይ በደንብ መመልከት ያስፈልጋል ማለት ነው የሚደንቅ ነው ነገር ግን ልጃችን 10 አመት ሞልቶት ባህሪው ላይ ቁጡነትና ኃይለኝነት ሞገደኝነቱ የሚቀጥል ከሆነ አሁን የወላጆች ጠንካራ ክትትልና የቤት ስራ ይኖርባቸዋል ማለት ነው ልብ ይበሉ ይሄ መጥፎ ስብዕና ነው ሞገደኝነት በረታታ ደስ የሚል ነገር አይደለም አንዳንድ የዋህ ሰዎች እንደሚያስቡት ደስ የሚል ኳሊቲ አይደለም በቃ ሰው ለክብሩ መኖር ለክብሩ ዲፋዓ ማድረግ መከላከል ምናምን which is natural ሁሉ ተፈጥሯዊ ነገር ያለበት ሁሉም ሰው ያለበት ነው ነገር ግን ይሄ ሰው ላይ ድንበር ማለፍ ምንም ምክንያት ረፍሸኛና ሞገደኛ ሰው ሆኖ ማህበረሰብን ሚያወክ ሁከትና ምስቅልቅል የሚፈጥር ልጅ ግን ከቤታችን ማምራት የለብንም ወላጆች ይሄንን ሐሳቢው ስብዕና ለመግራት ተወሰነ መፍትሄ ሐሳብ ያስፈልጋቸዋል በያስባለው አንደኛውና መሰረታዊ መፍትሄ ሐሳብ በየማምነው ሁሌም እንደማነሳው መሐመድ ደህንነቱና ሰላሙ የተከበረ ወይ የተረጋገጠለት ቤተሰባዊ ከባቢን መፍጠር ነው ድባብ ማተር የሚያደርግ ነገር የሰው ልጅ የኢንቫይሮንመንቱ ነጸብራቅ ነው የከባቢው ነጸብራቅ ነው ይሄ ውብ ድንቅ ስክን ያለ ምናምን ቤት ያላቸው አካባቢ ሰዎች አብዛኛውን ስራ አቃልላቸዋል ከድብድቡ ሁከቱ ረብሻው ኢንተረስት ማጣቱ መደበቱ ምናምን ራሱ አንዳንዴ ምክንያት የሚሆነው ከዛ ነው የሚነሳው እንግዲህ ይሄ ቤተሰብ ድባብ የምንለው በመርህና በአኽላቅ የተገነባ ማለት ነው አኽላቅ ምንጩን እናቃለን በያስባለሁ እሴቶች ያሉበት ወላጆቹም ልጆቻቸውን የሚረዱበትና ለፍላጎቶቻቸው ለተፈጥሯዊ የልጆች ፍላጎት ተገቢውን ግምት የሚሰጡበት ምላሽ የሚሰጡበት አካባቢ መፍጠራቸው ነው እንግዲህ ትንሽ ዘርዘር አድርጌ ልመልከት መሰለኝ ቬግ እንዳይሆን ማለት ነው ይሄንን ስንል አንደኛ ለልጆች የሚመች ከባቢን ማዘጋጀት ማለት ነው አቅጣጫን በስርዓት ማመላከት ምን ማለት ነው እስቲ እሱ መርሐባ በርካታ ህፃናት ከመስመር የሚለቁና የሚበላሹት መሐመድዬ ወላጆቻቸው ሳያውቁት ወይም ልብ ሳይሉት እንደሆነ አምናለሁ ስርዓት ማስያዝ ወይም ሚዛናዊና መካከለኛ መሆን ሁለት ነገሮችን ባንዴ ለማሳካት ይረዳል አንደኛ ሁለት ይሄ ዘና የሚያደርግ ኢንቫይሮንመንት ነፃነትን ይሰጣል ህግና ስርዓትንም ለማስፈጸም በጣም ያመቻች ነው ሰዎች ሪላክስ ባደረጉበት ኢንቫይሮንመንት ውስጥ የህግ ተገዥነት ይጨምራል ውጥረት ጭንቀት ምናምን ባለበት ጊዜ ማምለጫ ነው የሚፈልገው ከግምትም አይከቱትም አይካይተኮና አንድ ጊዜ 6 ኪሎ ዩኒቨርሲቲ ያለን ረብሻ ተከሰተ 93 ረብሻ እና የተዘጉ የመስታወት በሮች አሉ በጣም በሚገርመኝ ሁኔታ ልጆች እሱን እየሰበሩ ሲወጡ አየሁኝ ለምን ይሰብሩታል ለምን በበሩ ይወርዱ ማለት መውረጃው እኮ ደረጃው አለ ግን ይሄ ያደጋ ጊዜ መውጫ የተባሉና የተዘጉ ስናት በዚህኛው ለመውረድ እንኳን ማሰቢያ ጊዜ የላቸው ዴስክ የሆነ ነገር ያመጡ ከሽ ያረጉት ይወርዳሉ አሁንም ሌላ ልጅ መጣና አሁንም ከሽ ያረጋል ሰዎች ዘና የሚያደርግ ስርዓት ያለ ማለት በቃ የሆነ ሰላም ያለበት ኢንቫይሮንመንት ላይ ለህግ ተገዥነት ይጨምራል ይደንቅ ነው በጣም ልክ ውጥረትና ፕሬሸር ሁከት ምናምን ሲፈጠር አውቶማቲካሊ ህግና ስርዓት በቃ ዋጋ ያጣል ልክ ነው ዋጋ ያጣል ይሄ አንደኛ ሱብሃንአላህ እዚህ ለልጆች ገደቡን የጣሰ ነፃነት መስጠት እና ጭቆናና አምባገነንነትን ከማስፋት እኩል ናቸው ይገርም ነው ሁለቱም ከዚህ ፊት ተናገራግረናል ኦቨር ኬር አንደር ኬር ተመሳሳይ ጉዳት ነው የሚያመጡት ልጆችን በጣም ማጨመላለቅ የፈለከውን ስራ እንደፈለከውን ምናምን ማለት ነው በነፃነት ስም ኤግዛክትሊ በነፃነት ስም በተመሳሳይ ሰዓት ደግሞ ምንም ማድረግ የማትችል
አሻንጉሊት እኔ ያልኩህን ነው መሆን ያለብህ ብሎ ሰዋዊ ማንነታቸውን መካድ እኩል ጥፋት ነው መታረም ያለባቸው ነው። ስለዚህ በሁለቱም አጋጣሚዎች ልጆች ትክክለኛና ሚዛናዊ የምንለውን ስብዕና ለመገንባት የሚያስፈልጋቸውን ግብአት ያሳጣቸዋል። ስለሆነም አይመረጥም ማለት ነው። ገባ? እዚህ ጥሩ ከባቢን ስትፈጥር ቅጣጣው ነጻነት እንደፈለግኩን እንዳይሆን ማለት ልጁን ለመጥፎ ነገር እንዳያበረታታው መገደብ አለበት። ባልበሰለ አእምሮ የሚሄድባቸው መንገዶች ሁሉ ስህተት መሆናቸው መታሰብ መጠቆም ኃላፊነት እነዚህ የወላጆች ነው። አንተ አባቴና ማሳየት አለበት። እርምትና ድጋፍ የሚሰጠው አካል ለልጆች መኖር መብት ነው። ተርቢያ ለልጆች መብት ነው። ወላጆች ላይ ግዴታ ነው። ልጆች ታቃቸው ዝም ብለህ ለቀኸው ተበላሽቶ በኋላ ሲባንን የሚወቅሰው አንተ ነው። ቢወቅሰው ሐቅ አለው። ከዚህ ሰይድና ዑመር ታሪክ አንስተናል አይደለ? ከልጄ እንደበደበኝ ሲላቸው አስጠሩት። ለምን እንደበደብከው አላቸው። ታሪኩን ነገራቸው። እኔ ሐቅ የለኝም አላቸው። ሐቅ አለ። ምን ነው ሐቅህ ንገረኝ አላቸው። ሐቄን ወላ አባቴ ላይ ያለኝን ሐቅ ንገረኝ አላቸው። አባቴ ላይ ያለውማ ሐቅ ጥሩ ስም ሊያወጣልህ፣ ጥሩ እናት ሊመርጥልህ፣ እውቀት ሊያስተምርህ ከሶስቱም አንዱንም አላደረገልኝም ማለት ነው። ሱብሃንአላህ። ስሙ ከእናቴ እሳት አምላክ የሆነች ከመጁሲ ባሪያ ናት አለ። ባሪያ ናት ሲል ከሰከስን የወለደኝ አለ። ከዛ ስሜ ደግሞ ትርጉሙ ነው። ስሙን ቃል መያዝ አቅቶኝ ነው ምናገር። ትርጉሙ ይሄ መሬት ላይ ነው የሚያሰመሱ ትላትል የለም ትላትል እንደማለት ነው። ሰው ልጅህን ትላትል ብሎ ያወጣል። ሉክ ሶስተኛ እኔ ከኪታብ ረቢል ዓለሚን አንድም ነገር አላቅም። ምንም ላፋቲሃ ወላ ምንም ማቀው ታሪክ የለኝም። ዑመር ሰውየው ላይ ዱላ ማዘዙበት። እሱ አንተ ላይ መብትህን ከመጣስ በፊት አንተ እሱን መብት ጥሰሃል አሉት። አላኩል ያ ስለዚህ እንደዚህ ጣል የሚደረጉ ልጆችም ሁለተኛ በርካታ ጥናቶች የሚያመላክቱት አደገኛ የዘመናችን ፈተና የቴሌቪዥን ፊልሞች፣ ድራማዎች፣ በሶሻል ሚዲያ የሚተላለፉ ተዋቲበር ተደባና አብነትና ኃይለኝነትን ለማስተማር ዋነኛ መሳሪያ ሆነዋል። ሱብሃንአላህ። ወላጆች ልጆቻቸው የሚመለከቱትን ፊልም ይመለከቱ መቆጣጠር አለባቸው። ተደጋጋሚ ጊዜ ነገር እኔ አውርቻለሁ መሐመድ እዚህ ለሃል ብዬ አስባለሁ። ይህን ካልቻሉ ቢያንስ ፕሮግራሞቹን አይነት መቆጣጠር ይኖርባቸዋል። ኦኬ እሺ ተቸግረናል፣ ዛሬ ከዘመኑ መራቅ አልተቻለም፣ እኛም ራሳችን እዛው ላይ ነን ያለነው ይሉሃል አንዳንድ የሆነ አተመና ወላጆች ወይም ትልልቅ ይሆን አባት ሌቭል ላይ ያሉን ሰዎች ሶሻል ሚዲያ ላይ የሚተላለፍ ነገር ጠቅላላ ጊዜያችንን፣ ጉልበታችንን፣ ገንዘባችንን ባይጨርስ የተፈጠር ነው። ለዛ አይደለም ማለት ኤክስትራ መረጃ በመሰብሰብ ትልቅ አትሆንም። አሁን ሶሻል ሚዲያ ዋናው ነገሩ ምንድነው? መረጃ ማቀበል ነው። 24 ሰዓት ቁጭ ብለህ መረጃ ሰብስብ። ከዛ ምን ትፈጥራለህ? ላንተ የሚያስፈልግህንና በወቅቱ ላለህበት ሌቭል የሚያስፈልግ መረጃ ከሰበሰብክ በኋላ ሀያትህን ኑር። አሁንም ተጨማሪ መረጃ ማን ፖስት አደረገ፣ እያንዳንዱ የጻፈውን ትዝ ያለውን ያወራውን የጻፈውን ፎቶውን መረጃዎች ናቸው። ፊኛ ብዙ መረጃ ሰበሰብክ። እሺ ምን ይጠበስ? ከዛ ስራ የለህም እንዴ? ቤተሰብ የለህም እንዴ? ያ አላህ ይቆጣጠሩ ለማለት ነው። ሌላኛው ወላጆች ልጆቻቸውን በመሳም በማቀፍ መልካም ነገሮችን በማወደስና ጥሩ ሲሰሩ በማበረታታት ስሜታቸውን በደስታና በተፈቃሪነት ሊሞሉላቸው ይገባል። ይህን አንገር ያበርደዋል። ተፈላጊ ነኝ፣ ተወዳጅ ነኝ፣ ቦታ አለኝ፣ ክብር አለኝ የሚል መንፈስ ያመራቸው። ያው እንግዲህ ክብርና ዝነት የተቸረው ሰው በተመሳሳይ ያንን ይሰጣል። የተቀበለውን ነው መሰለኝ። እንደዚህ በተቃራኒው በጭካኔ ያልታዘነለት፣ ያልተፈለገ፣ ያልተፈቀረ ሰው እንዲሰጥ አይጠበቅበትም። ሌላኛው ከሰጠም ይሄንን አሉታዊ ባህሪ ነው ሊሰጥ የሚችለው። ሌላኛው የአባትና እናት ከፍተኛው ጥረት ሊሆን የሚገባው በመካከላቸው ያለ ልዩነት በመጨረሻው የዝቅተኛ ሌቭል ላይ ቢያኖሩት፣ በተለይ በልጆች ፊት ከምን እዛ አካባቢ የሚደረጉ ኮንፍሊክት፣ ግጭቶች፣ ትርምሶች፣ ሁካቶች ምናምን በራሱ በቤቱ ድባብ ላይ ልጆቹም ሊወርሱት በሚገባው ተጽዕኖ አላቸው፣ በደንብ አላቸው። እንግዲህ ልጆች ደረቅ ክርክርና ንትርክን በየጊዜው እንዳይማሩ በር ይዘጋላቸዋል። በቃ ይሄ የአሸናፊነት መንፈስ በቃ እናትና አባት በጣም የመረረ ክርክር ሲከራከሩ ማን ነው ለማሸነፍ አርጊመንቱ ምናምን ልጆች በጣም ይደብራቸዋል። ለዚያም ሰዎችን እንዴት አዛ ማድረግ ማስቸገር እንደሚቻል ነው የሚማሩት ልጆቹ። በቃ እነሱም ደረቅ ተከራካሪ፣ እዝነት የሌለው ረህመት የሌላቸው ይሆኑና ጭቅጭቅና ተረክመስን በየጊዜው እያያደገ ህፃን የተደበላለቀ ስሜት የተሰማው ነው የሚያደርገው። ይፈራለው። ስለዚህ ፍርሃት፣ ተስፋ መቁረጥ የሚያጠቁት ሊሆን ይችላል። ስለዚህ እነሱም የተጠቀሟቸውን ቃላቶች ይጠቀምና እሱም በእድሜው በኩያው ይሄንኑ ነገር አፕላይ ማድረግ ይችላል።
ሌላኛው ልጆች ውስጣቸው ከፍተኛ የሆነ እምቅ ኃይል አለ ኤክስትራ ኃይል አለ መደባደብ የሚፈልጉት መሮጥ የሚፈልጉት ምናምን ነገር ተፈጥሮ ነው ኤክስትራ ኢነርጂ አለ ያ ኃይል መውጣት አለበት አንዳንድ ልጆች ላይ በጣም ኤክሰስ ይሆናል ስለዚህ ጎበዝ አባቶች ወላጆች እዩት ልጆች መጫወቻ አላቸው ወይ መዝለያ አላቸው ወይ አትሊስት መዝለያ ገመድ አለ ወይ ቤቶች ጠባብ ሊሆኑ ይችላሉ የሚደበደቡ እነዚህ ነገሮች አሉ ወይ ይቻላል ባይዘው ሐቂቃ ወላሂ በዛ ኢንቨስት የሚያደርጉት ልጆች አሉ በጣም ጎበዝ ወላጆች አሉ እንደው አንድ አባት እንደም ልጅ ታናሹን የነከስ አሸገረ ሲለው ሚነከስ ነገር ቱፋህ ግዛለት አለው አፕል በቃ ልጁን ከዛ አወራው ቀን መንከስ ሻህዋ ሆኖበታል ልጁ መንከስ ባሰብክ ጊዜ ይድነህን እንከሳለው አላህ ገባ ሚነከስ ነገር ልትገዛለት ትችላለህ ፊዚ ኤክስቴንት ማለት ነው ቀልድ ሊሆን ይችላል አሁን ነው አሁን ከባድ ቱፋሁን ያጣቀን ነው እንጂ ስፖንጅም አለ እኮ ይሄ ልጆች አሁን ለጥርሳቸው ይነከሳል አይደል አዎ አለ ያንን የምትገዛው ትችላለህ ግድ የለም በአገራችን ውድ ነው ቱፋው አይደል ለዛነሳ ከቤት ውጭ ምን እንዲጫወቱ መፍቀድ ጥሩ ነው መጫወቻ ስፍራዎች የተረጋጋውና ሰላማዊ እስከሆኑ ድረስ ወጥተው ልጆች ትንሽ ይራገጡ ግድ የለም ይውጣ ቬንት ይደረግ ይሄ ኤክስትራ ኢነርጂ ሲታመቅ መገለጫ ይፈልጋል በቃ ልጆች አንዳንድ ቀን በተዘጋ ቤት ውስጥ የሚኖሩ ልጆች በዝም ብለ ያስተዋልካቸው ያለ መደባደብ ይጀምራሉ ምንም ሪዝን በሌለበት ሐቂቃ ይሄን ያየነው ነገር ላብድ ነው እኮ ምናምን ይላሉ አይደል አዋቂ ጊዜ ብዙ ነገር አይተናል ወላሂ እዚህ ህፃናት ከታላላቆቻቸው ጋር ሲጫወቱ ውስጣቸው ያለውን ኃይለኛነት ነቁጡነት የሚቀንስላቸው ነው በጣም የሚቀንስላቸው ነው ሶ ኢንሻአላህ ሰላማዊነትን ማብራራትን ፋታር ሶተን ስንመለስ ምናየው ይሆናል ክብራትና ክብራን ተመልካቾቻችን ለጎጆ ቤተሰብ ተኮር ፕሮግራማችን ወደ እናንተ መድረሱን ቀጥሏል እንግዲህ ስለመፍትሄ እየተነጋገርን ነው ባህሪውን አይተናል ይሄንን ጀስት እንደ ችግር ማለት ነው ምክንያቶቹን መገለጫዎቹን አይተን ዛሬ ደግሞ መፍትሄዎቹ ላይ በጣም ትኩረት አድርገን ሐሳብ እንግዲህ እየሰጠናችሁ ነው የምንገኘው በእርግጠኝነት በእነዚህ ሐሳቦች አክማችሁም ጥሩ ነገር እንደምትነግሩን ተስፋ አደርጋለሁ ተመልሰን እንመጣለን አብራችሁ ተመልሰናል የተወዳችሁ ተመልካቾቻችን የቤተሰብ ተኮር የሆነው ለጎጆ ፕሮግራማችንን ነው በመካተል ላይ የምትገኙት ሞገደኝነትን አነሳን መገለጫዎቹን አይተናል ምክንያቶቹንም እንደዚሁ ለማየት ሞክረናል ከዛ በኋላ ደግሞ ስለ መፍትሄዎቹ መናገር ጀምረናል ሰላማዊነትን ማበረሃት የሚል ደግሞ ሌላ የመፍትሄ ሐሳብ አለ ኡስታዝ እሱን በተናርገው ውስጥ ኸይርን ማበረታቻዎች ሁሌም ቢሆን ማለት ነው መሐመድ ከህፃናት ልጆቻችን የምንፈልገውን ባህሪ በማጎልበት በማሳደግ ረገድ ትልቅ ሚና አላቸው ከመጥፎ ነገሮችም ደግሞ ወይም ከማንፈልገው ነገሮችም ደግሞ እንዲቆጠቡልን እድል ይፈጥርልናል ማበረታቻዎች ማለት ነው ለምሳሌ በኃይለኝነቱ የታወቀ ልጅ ይኖራል ምን እናድርገው ያንድ አባት ታሪክ ደስ የሚል ታሪክ አለው አንድ አባት ከልጆቹ ጋር እንዲሁ ልጁ ኃይለኛ ሆነበት ያነሳው ነገር አጋጣሚ ነገርናና ሂድና ካጎተህ ልጅ ጋራ ለ20 ደቂቃ ተጫወት ኦኬ ሳትጫጫሁና ሳትጣሉ ከተጫወታችሁ የመጫወቻ ስፍራ የመግቢያ ኩፖን ይሰጣል ሚደንቅ ነው ለ20 ደቂቃ በሰላም መንገድ ከተጫወታችሁ እንግዲህ ፕሌይስቴሽን መግቢያዎች ወይም ኩፖን ይሰጣል አለው ሚገርም ልምምድ እየሰራ ነው አሁን 20 ደቂቃ በቃ በጣም ሰላማዊ በሆነ ኤንቫይሮንመንት ስትመጣበት ንቅስ ያረጋት ሱብሃንአላህ ሊጮህ ሲል ንቅስ ያረጋት ምክንያቱም ያቺ ኩፖን ተካማለች ደግሞ ያዛም ሄድ ይናፍቃል ሚገርም ጥበብ ልጅ ነውና ማለት ነው ዋው ሌላ አባት ደግሞ ምን አለ መሰለ እናትህ ስለ አንተ ምንም አይነት ስሞታ ሳታሰማ ባልፉ ያንዳንዱ ቀናት ውስጥ ማለት ነው አንድ ኩፖን ይሰጣል አለው ይገርም ነው ልብ በል በመቶ ቀናት ውስጥ 50 ኩፖን አየ ልጅ ላይ አብሶሉት ነገር የለም በጣም ይገርም ነው በመቶ ቀናት ውስጥ 50 ኩፖን ከሰበሰብክ ያቺ የምትወዳትን ብስክሌት ገዛልሃለሁ አላህ ይሄ በጣም የሚያምር እንትን ነው ሐል ነው በጣም ቆንጆ መፍትሄ ኤቭሪ አዘር ዴይ ያደረገለት በየቀኑ ነው አክቹአሊ ኤክስፔክት የሚደረግ የነበረው አይደል እሱ አይዲያ ነው ልጅ ላይ አይሰራ ኦኬ ልጆች ናቸው አብሶሉት አይደለም አይቀርም ሱብሃንአላህ እዚህ በመቶ ቀን which is 3 ወር ከ10 ቀን ውስጥ 100 ኩፖን ከሰበሰብክ ዋው
ብስክሌት ይገዛልሃል አለው። ልጁ በ6 ወራት ውስጥ ሌላ ሰው ነው የሆነው ይላል አባት። ሱብሃንአላህ መልክ ቶታሊ ያን ሞገደኝነት ጫቅጫቃ ነዝናዛ አልቃሻ ቁጡን ተናዳጅ የነበረው ነገር ብርድ እንዳደረገው ይናገራል። ዋው ይሄ አንድ ሐል ነው። ኤክሰርሳይዝ ልናረጋው እንችላለን። ይሄ ደግሞ ይኸውልህ ምሳሌ ነው እናንተው ሰላማዊነትን ማበረታታት ጉዳዩ የግድ ሳይክል ምናምን መሆን የለበትም። ተጨባጭህ በምንህ ባቅመህ ታረጋው የምትችለው ነገር ነው። ሌላኛው ሶስተኛው መፍትሄ ሐሳብ ብለምና ችላ ማለትና ትኩረት መንፈግ ነው። ምኑን ባህሪውን ኦኬ ምን ማለት ነው? ልጆችም ሆኑ አዋቂዎች አንዳንድ ጊዜ ነገሮችን ችላ ማለት ጠቀሜታ ያለው ጊዜ አለ። ከልጆችም ከአዋቂዎችም ለምሳሌ የበዛ የመሰለ ኃይለኝነት አንዳንዴ ትኩረት መንፈግ ልጁ ትኩረት ለመሳብ ነበር የሚያደርገው። ያንን አላለሳንም እንተ ልክ ነው አለሁኝ ስማኛ አዳምጠኝ የሚል ነገር የሚገለጸው በተሳሳተ መንገድ ስለሆነ በዚህ በተሳሳተ መንገድ ፍላጎትን አታገኝም የሚለው መልእክት አንተ ኢግኖር በመግጨት ነው የምታስተላልፍበት። ስለዚህ እኔ ጠንካራ ነኝ ኃይለኛ ነኝ እያለ ለምን የሚገባኝን ያህል እውቅና ስጡኝ ማለት ሲሆን አንተ ደግሞ በዚህ መንገድ አይደለም የምታገኘው የሚለውን ነገር በመተው አንዳንዴ ማዳፈን። ስለዚህ ባይሆን መብቱ የተጠቃው ልጅ ማገዝ ያስፈልጋል። በዚህ ሂደት ልጆች በዚህ ድንበር ያለፉባቸው ልጆች ላይ እነሱን ማገዝ፣ ማበረታታት፣ መደገፍ ከተበደለ ሰው ጋር መቆም ያስፈልጋል። ሌላ አራተኛው ፖይንት ህፃኑ ፍላጎቶቹን በስርዓት መግለጽን እንዲችል ማስተማር ያስፈልጋል። ብዙ ልጆች ሌሎችን የሚጠይቁት ሀሳቦችን፣ መብታቸውን፣ ፍላጎታቸውን በስርዓት መግለጽ የሚችሉበትን ክህሎት በአግባቡ ያውቁ። እንዴት መጠየቅ እንዳለባቸው ላያውቁ ይችላሉ። ሊያመናጭቁህ ይችላሉ፣ ሊጮሁብህ ይችላሉ። ያ ጉዳዩን ከመፈጸምህ በፊት ልጆቹ ይሄ ጥያቄ በዚህ መልኩ አይቀርብም፣ በስርዓት አስረዳኝ፣ በስርዓት ጠይቀኝ፣ ኩል ዳውን መጀመሪያ አረጋጋ ራስህን፣ ከዛ ተመልሰ መጥተህ ትነግረኛለህ ልትለው ትችላለህ። እንደምታውቀው የዘመናችን ወላጆች በጣም የጊዜ እጥረት አለብን አይደል? ወላጆች በጣም ብዙ ጉዳይ ስለሆነ ማለት ነው። ስለዚህ ልጆቻቸውን ከሌሎች ጋር ባላቸው መስተጋብር ከእጃቸውና ከጉልበታቸው ይልቅ አንደበታቸውን እንዴት አድርገው መጠቀም እንዳለባቸው አላስተማርንም። ስለዚህ ከልጆች ጋር ዲያሎጉ፣ መላፋቱ፣ በቀልድ በቁም ነገር ውስጥ ያለ የኮሚኒኬሽን መስተጋብር ምናምን ምናሰለጥንበት ጊዜ ስለሌለ ልጆቹም መሀይም እንደሆኑ ነው ከፍ የሚሉት። እዚህ ሁሌ መናገር፣ መሳደብ ወይም ደግሞ ጉዳያቸውን ለማስፈጸም ኃይል መጠቀም ምናምን ልክ ሆነው ፊል ያደርጉታል። ይሄ ትክክል አይደለም። ስለዚህ እንግዲህ እንዲገራልን እመኛለሁ። ደግመን ደጋግመን እንዳነሳ ነው ግድ የለም ልጆቻችሁ ቀሪ ዋና ንብረታችሁ መሆናቸውን አትርሱ። ስራም ይሁን ስልጣንም ይሁን ቢዝነስም ይሁን አታ ዳዕዋም ይሁን ለሁሉም ሐቁን መስጠት ነው። የቱንም ያህል ቢዚ ሰው ልትሆን ትችላለህ፣ አንደርስታንደብል ነው። ነገር ግን ግድ የለም በኋላ በደከመህ ቀን የምትደገፋቸው ልጆችህን ግን ሜዳ ላይ አትጣል። ሁሉም ከስራም ጡረታ ይወጣል፣ ከዝና ከብርም ጡረታ ይወጣል፣ ከሀብትም ጡረታ ይወጣል። እንዳንጸባረቀ የሚቆይ ነገር የለም። ይሄ የዱንያ ገጽታዋ ነው፣ አይቀርም። ትወጣታለህ። ሺእታማ ቤት የፈለከውን ያህል ኢምፖርታንት ሰው ልትሆን ትችላለህ። እዛ ጀርባ መስጠት ትጀምራለች ዱንያ ላንተ። ያን ጊዜ ተረኛ አለ አደም ተረኛ ይመስል መተካካት ነው ዱንያ ሱነና ማለት ነው። ያን ጊዜ መለስ ብለው የሚጠይቁ የሚያከብሩ የሚወዱ ስርዓት ያላቸው አንተ የሚያዋሩ በጭርታ እንዳትሞት የሚያግዙ ዛሬ የለፋህባቸው ያዋራሃቸው የተላፋሃቸው ልጆች ናቸው። ካንተ ጋር ቦንድ ያላቸው ልጆች ናቸው። ተቆራርጠህ ያደካቸው ልጆች አውሮፓ ሊሄዱ ይችላሉ፣ አሜሪካ ሊሄዱ ይችላሉ። እዚህም አዲስ አበባም ይያሉ ወይም እዚህ በአገር ውስጥም ይያሉ። የኔለ ግንኙነታቸው ዛሬ አይመሰረትም። አንተ በደከመህ ቀን ጥቅም በሌለህ ቀን ማን ይመጣል? ማንም አይመጣም አንተ ጋር። ስለዚህ ልጆች ጋራ ቦንዱን መስርት ነው። ልጆች ወላጆቻቸው የማያውቁትን ብዙ ጸያፍ ቃላትና ድርጊትን እየፈጸሙ ሊገኙ ይችላሉ። ነገሩ በስቶ ልጆቹ የከፋ ጉዳት ሲያደርሱ ግን ወላጆች ይደነግጣሉ። ሀቂቃ ምን ያደርጋል? ያን ጊዜ ድንጋጤ ብቻ ምን ጥቅም የለውምና ትምህርት ቤት ትጠራለህ። አንዳንድ ጊዜ አንድ ምርጥ አባት ልጆቹ ምሳሌ ሆኑ የተደነቁ ነበሩ ይባላል። ከሚጠቀማቸው ዘዴዎች መካከል አንዱን ልንገርህ። ስለ ራሱ ሲናገር
አስተማሪ እንደሆነ ልጆችን ዘወትር ስለሚፈልጉትና ስለማይፈልጉት ነገር በቀጥታና በግልጽ እንዲናገሩ አበረታታቸው ነበር ይላል። ታዲያ በመላሹ ለራሳቸው ያላቸውን እምነት ከፍ ሲያደርግ በራስ የመተማመን መንፈሳቸው ማለት ነው ከሌሎች ጋር ባላቸው ግንኙነትም ቁጡና ተደባዳቢ ኃይለኛ እንዳይሆኑ ይቀንሳል፣ ስሜታቸውን ቀንሶላቸዋል ይላል። ትንሽ እስኪ ያስረዳን ብለው ጠየቁት። ደስ የሚል ነገር ስለሆነ ማለት ነው። መብቱ የተነጋበት ሰው መብቱን መጠየቅ አለበት፣ ነገር ግን በስርዓት መሆን አለበት። መብትህን አስደፍር አይደለም ጉዳዩ። ጠንካራ ሰው ማለት ድንበሩን አውቆ የሚቆም የሰዎችንም ድንበር የሚጠብቅ ነው። ሰዎች ላይ ስህተት ከሰራ በኋላ ይቅርታ ከመለመን ይልቅ ማለት ነው ስህተትን የሚጠነቀቀው ነው። ስህተት ይቅርታ ግድ መጥቶ ይሩጡ ነው በቃ ኢትራፍ ማድረግህ ማለት ነው። ግን ጠንካራነትህ የትኛው መቼ ነው? ከመሆኑ በፊት ልጓምህን ተቆጣጥረህ ለሰዎች ሄደህ መዋረድን ማታስገድድበት ስታተስ ኮ ላይ መቆም ነው አለ። ሰዎችም ስለሱ መጥፎ ነገር እንዲይዙበት አይፈልግም አይደል? አንድ ይሄ ያለ አንድ ልጅ ብዕርህን ወይም ሌላ ንብረትህን ቢወስድብህ በተረጋጋና ቁርጥ ባለ አቋም እንዲህ ልትለው ትችላለህ። ይህ ነገር የኔ ንብረት ነው፣ ያለ ፈቃዴ መውሰድ አትችልም፣ እኔ የተናደድኩብህ ነውና ስለዚህ አሁኑኑ መልስልኝ ይላል። ይህን ቃል ደጋግመህ ስትናገር በራስህ ላይ ያለህ የመተማመን መንፈስም ከፍ ይላል። የሚገርም ነው። አንተ መልእክቱን እየነገርክ ያለው የምትናገረው ምክንያታዊ ወይም ሎጂካል ነገር እንደሆነ ተገነዘባለህ። በትክክል ንብረቱ የኔ ነው መልስልኝ መውሰዳቸው እየተናደድኩም ስለሆነ አታናዳኝ ከዚህ በላይ መልስልኝ ያለ ጥርጥር ይህን የሚያዳምጡ ሰዎች ካንተ ጋር ነው የሚቆሙት፣ ላንተ ነው የሚያግዙት። አንድ ንብረቱን አይደለም መልስለት እንጂ ለምን ታናደዋለህ? ምን ትጎዳለህ? ሊውልህ ይችላሉና ልጁ የወሰደብህን ዕቃ አልመልስም ካለ ለአስተማሪ ወይም ለትምህርት ቤቱ ዳይሬክተር ወይም ለአባቱ ልትከሰው ትችላለህ። ዋናው ነገር መብትህን መጠየቅ አለማቆምህ ነው። መብትህን ትጠይቃለህ፣ ግን መብትህን ለመጠየቅ መብቱን መጠየቅህን መቀጠል ትተህ የኃይል እርምጃ መውሰድ። አስተማሪ ስትል ወይ አስተማሪ ቅጣት ለልጁ የሚል የሚመስል ነበር አገላለጽ ማለት ነው። ለመምህር ማለታችን ነው። ይሄን ስታደርግ ይላል አባት ታዲያ ለልጁ የነገረው ማለት ነው ሰዎች አንተን በቀላሉ ማጥቃት ወይም መድፈር እንደማይሆንላቸው ይረዳሉ። ጥግ ድረስ ከያዝክ የማትለቃቸው ጥግ ድረስ መብትህን የማትደራደርላቸው ሰው ስለሆንክ ሾርትከት የለውም። አንድ ሰው ሁለት ሰዎች ተከራከሩ ይባላል። አንዱ መኪና ሸጠለትና የመኪና ደላላ ነው። መኪናው ስም ሳይዞር ሙሉ ብርህን አልሰጥህም አለው። ግማሽ ብር ነው የተከፈልኩት፣ ግማሽ ብር ሰጣሃለሁ አለው ለደላላው። ከዛ ደላላው ትንሽ ቀን ጠበቀና ካልሰጠኸኝ ደበድብሃለሁ አለው። ከደበደብከኝማ አታገኘውም አለው ያኛውን ብር። ይዋጣልናል ችግር የለም ገብተሃል አይደል? ስለዚህ ድብድቡ አያስገኝልህም ማለት ይገርም ነው በጣም አታገኘውም መቼም። እንደውም ያኛው በሆነ ፕሮሲጀር አልፈ እንድታገኝ ነበር። ያኛው በቃ ስም ሲዞርና ቀሪ ብሬን ሲቀበል እሰጥሃለሁ። ኦኬ ምክንያቱም ይሄ ውል ከተፋረሰ አንተ ሙሉ ብር ልታገኝ እኔ ሙሉ ልቀልጥ ነው። ስለዚህ ጠብቅ ያንን አለው። ሌላ ጊዜ ደግሞ እንዲህ አላቸዋል ይላል ልጆች ሆይ ሰዎች እኛን ምን እንደሚያስቀይመንና እንደሚያስከፋን አያውቁም ላያውቁ ይችላል። ስለዚህ እኛ ነን ራሳችንን መግለጽ ያለብን ያለ እንደዚህ አይነት የማስተማር ዘዴዎች በጣም ደስ ይላል ይዘረዝራል። ሀሳቡ ረጅም ነው። አምስተኛና የመጨረሻ ፖይንት ላይ እንምጣ ሰዓት ሳያቋርጠን በፊት ሀሳብ ለመጨረስ ነው። ይቅርታ የማድረግ ባህልን ማሳደግ ነው ሌላኛው መፍትሄው ማለት ነው። ሰዎች ትሁትን ሆኖ ማናገር ይቅር ባይነትና ሆደ ሰፊነት ልጆች ከወላጆቻቸው ወይም ከአስተማሪዎቻቸው የሚማሩት እሴት ነው። ሲወለዱ ይዘውት አይወለዱ አያውቁትም። ስለዚህ ሰዎች ድንበር አለፉብኝ ኢላኺሪ ተተሰሩብኝ ምናምን ሲሉ ይቅር ባይነት፣ ሰብር፣ ታጋሽነት ወይም ሆደ ሰፊነትና ነገሮችን ማቃለል በጣም ማጋነን ሳይሆን ማቃለልን እናስተምር ይችላል። ደስ ይላል። ድርቅና ችክታ ወይም የበዛ ቁጡነትና ተዳናጅነት ያለባቸውን ሰዎች ከወላጆቻቸው አንዳቸው ወይም ሁለቱም የዚህ ባሪስ ተጠቂ እንደሆኑ ልንገምት እንችላለን። አንሳሳትም ሐቂቃውን ለመናገር እዚህ ወላጆች ይሄንን ራሳቸው በልጆቻቸው ላይ አብሮ ሙአመላ በሚያደርጉት ሰው ላይ ሲያሳዩ ልጆቹ ይሄንን ነገር ሲፕ ያደርጉ እየመጠጡት የሚማሩት ነገር ይሆናል። አላህ የሰው ልጆችንም ሲፈጥራቸው አንዱ ለሌላው የሚተዛዘን አድርጎ ነው። የሚገርምህ ይሄን ማወቅ ከፈለክ የአንድ አመት ተኩል ህፃን ፊት አልቅስ እስኪ አብሮ ያለቅሳል። ሱብሃንአላህ ያዝንልሃል።
ወዲያው ማለት በቃ ላንተ ሱብሃንአላህ አጋር ይሆናል ሲምፓታይዝ ማድረጉን ወይም ደግሞ ማገዙን የሚገልጽልህ ስታለቅስ ተከትሎ ያለቅሳል ኢሞሽናሊ ሼር ያደርጋል ኢሞሽንና የተጎዳና ችግር የደረሰበት ሰው ችግሩን ሊጋራው ሲያለቅስ ማየት የተለመደ ነገር ነው አንዳንድ ሰዎችም እንደዛ ናቸው አሉ ሰዎች ቴራፒም ኬዝ ምናምን የምትጠነቀቀው እንደውም እሱን ነው ኢሞሽንን ያጋሩሃል ሰዎች ሲያጋሩህ በእነሱ ወንበር ላይ ቁጭ ብለህ እንድታያቸው ይጠብቃሉ ይጠበቅብሃል በሚያሳዝነው ማዘን አለበት እነሱን የሚያሳዝነውን ኬዝ ሴንስ ማድረግ አለበት ግን እነሱን ከሆነ ካታገዛቸው ኤግዛክትሊ እነሱን ሆነ አይደለም ወንበር ላይ ቁጭ ብለህ እነሱ ወንበር ላይ ቁጭ ብለህ ችግራቸውን ይኸው ሶዛት ትረዳዋለህ ነው የሚገርም ነው እንጂ እነሱ ሲያክሱ አብራሃልቶች የየውን ተባበር አይደለም ኦኬ ቬሪ አንፎርቹኔትሊ ታዳ ይሄ የህፃንነት ንጽህናችን እዝነታችን ምናምን የተለያዩ ችግሮችን መከራዎችን ያያየን እየተለማመድን ስናድግ ያው እየደረቅን እንመጣለን አይደል ልክ ነው እየደረቅን ችግር እየጠፋብን ይመጣል ትላንት አብሬ አልቅሼ ነበር ዛሬ ስታለቅስ ልስቅብህ እችላለሁ ነው ብቻ ያኔ ልጆችን ስናሳድግ ግን የተወሰነውን ቢሆን ይሄ እዝነት ርህራሄ ይቅርባይነት አብሮነት የመቻቻል መንፈስ ምናምን እንዳይጠፋ ምንችለውን ያልጥረት ጥንቃቄ ብናደርግ ጥሩ ነው ይሄን ለማስተማር በልጅ ፊት እንደሚጠቅሙ ቴክኒኮች ማለት ነው አዛውትረ ስለ አላህ ረህማ ወይም እዝነት አውራ እደለ አላህ ባሪያዎቹን እንዴት ይቀርበን እንደሚላቸው ይቅርባዮቹን ምርስ በራሳችንም ይቅርባይ እንድንቋቋም እንዴት እንደሚፈልግ መሳሰሉ ሐሳቦችን እያነሳ ስታወራ ልጆች ይማራሉ በጣም ይማሩበት አጋጣሚ ነው እንዴ ልትለው ትችላለህ ምሳሌ ልጅ ይቅርባይነትን እንዲማር ወይም ደግሞ እንዲለማመደው ማለት ነው ሁሉ ጊዜ መጥፎ ነገር ያደረገብህን ሰው ይግድ ያንን ተመሳሳይ ወይም ከዛ የባሰ አክሽን በመውሰድ አይደለም ምን እናኖረው ልክ ነው ሰዎች ሊያጠፉብን ይችላሉ ድንበራችን ሊጥሱ ይችላሉ የይቅርታ መንፈስ እገሌ ላይ ጥፋት የሰራው አንተ ነህ እንበል ልትለው ትችላለህ እዛ ይቅርታ አላደርግም ዞር በልልኝ አለ ያኔ ምን ታስባለህ ጥፋት አጠፋው ዘልመዋል አሁን ደግሞ በደለ የተፈጸመበት አንተ ነህ ብለን ደግሞ እንቀይረው ታደርግለታለህ ወይም አንድ ልጅ አንተ በጣም የምትፈልገው ነቃህን ወሰደብህ ወይም አጠፋብህ እናስብ ስሜት ምን ይሆናል ይገርም ነው በለል ታወራ ትችላለህ ልጆች ጋር እንግዲህ ልጄ ሆይ እኛ የሌሎችን ስሜት መረዳት ይከብደናል ከነሱ ጋር በጥሩ ስሜት ለመኖር ከፈለግን ግን ራሳችንን በእነሱ ቦታ አድርገን ማሰብ ይሻለናል ያጠፋባቸው ሰዎች ይቅርታ የሚከለክሉ የሚሰማ ስሜት በእነሱ ቦታ በጫማ ላይ ሆነ ይው ለምን ይቅርታ ያደርግልኝም ብለህ ትልትል ይችላል አንዳንድ ሰዎች እንደዛ አጋጥመውኛል ልባቸውን ባልደረቦቻቸው ላይ ሳምታይምስ የተዳር አጋሮቻቸው ላይ ሰርተው ይቅርታ ስላት ይቅርታ አትልም ወይም ደግሞ ይቅርታ አያደርግም ሶሪ ብለው ምንም ድርቅ ትላለች ይችላል ያደረሱትን ዳሜጅ ወይም ደግሞ የጉዳት መጠን መስማት ያችላል ሌላኛው የመጨረሻው ፖይንት ቢሆን ደስ የሚለኝ እዚህ ዓለም ላይ ሁለቱም አሉ በዳይም ተበዳይም እውነት ነው ሪያሊቲ ነው እዚህ ግን ከቻልክ ከበዳዮች አትሁን ማለት በደለኝ ማለት ተበዳይ ሁን አይደለም በዳይ ግን አትሁን እሱ በቁጥጥር ስር ያለ ነገር ነው ሱብሃንአላህ አይደል ዛሊማት የሚበድሉ ሰዎች ባንተ እጅ ላይ ሆኑ ይችላሉ ባንተ ቁመናም ላይ ሆኑ ይችላሉ ጉልበተኛ ሊሆኑ ይችላሉ ልክ ነው ጊዜ የሰጣቸው ሰዎች ሊሆኑ ይችላሉ ሀብታሞች ሊሆኑ ይችላሉ ለአኺሪ አንተ ግን ጊዜ ሰጠህም አልሰጠህም ባለ ስልጣንም ሆንክ ሀብታምም ሆንክ ዝነኛ ከባለ ምናምን ባለ ጊዜም ብትሆን አለመበደል ግን ትችላለህ የበደል እጅህን መሰብሰብ በመደል እና ለትቆጣ ስትነሳ እወቀው ለትበድል እየተነሳህ መሆኑን ከግምቱ ተከታተው የበደሉ ሰዎች ካሉ ደግሞ ቅድም ባነሳ ነው በይቅርታ መንፈስ ለማለፍ ብትሞክር ይመከራል ማለት ነው አንዳንዴ የልጆች የጠላትነት መንፈስ መዳበር የሚጀምረው እንስሳት ላይ ሊሆን ይችላል ምሳሌ ቤት ውስጥ ያለች ድመትን ሲያሯሩጣት ስትሄድለት በቃ ይበረታታል እሷን እያባረሩ መምታት ሌላ ጊዜ ቆነጠጠችው አንዲት ጉንዳን ብትኖር በየጊዜው የሚያገኛትን ጉንዳን እየጨፈለቀ በመግደል በመናምን ልምምድ ያደርጋሉ ልጆች ያው በዚህ አጋጣሚ ቤት ውስጥ ነዛ ረሱል ሰለላሁ ዐለይሂ ወሰለም ያነሱ የሁለት እንስሶች ታሪክ አለ አይደል
ድመቷን አስራ ወይ አልቀለበቻት ወይ ፈታ ለቅማን አልፈቀደችላትና በዛ ምክንያት አዛብ የገባች ታሪክ አለ። ውሻውን ውሃ በማጠጣቷ ምክንያት ከአላህ ጋር የተታረቀች ሴትና አላህ የተወላት ሴት ታሪክ አለች። ለእንስሶች ማዘን እነሱን መንከባከብ እንኳን አላህ የሚወዳቸው ኖብል ካራክተሮች ወይም ደግሞ በጣም ደስ የሚሉ ስነ ምግባሮች ሴቶች መሆናቸው ማበረታታት ያስፈልጋል። በመጨረሻ መሐመድ ግለኝነትና እኔነት ወይም ጉልበተኝነትና ለግል ጥቅም መሯሯጥ በበዛበት ዘመን ነው የምንኖረው። መረዳት የምንችለው ፋክት ይመስለኛል። እነዚህ ነገሮች ደግሞ የጠላትነትና የጉልበተኝነት ስሜትን የሚገፋፉ የሚያበረታቱም ናቸው። ሰው የግል ጥቅሙን በሆነች ኢንች እንኳን ወይም ሴንቲሜትር እንድትነካበት ማይፈቅድበት በጣም ስግብግብነት ቅጥ ያጣ ሌቭል ላይ ደረሰበት። ለምን ተነካው ባይነት ጥቅም ፍለጋ ማለት ነው። የግል ጥቅምን ፍለጋ ለሌሎች ማሰብ፣ መጋራት፣ መተዛዘን፣ አብሮነት ምናምን ስለተዳከመ ማለት ነው። እና ማላኩል ያህል ችግሮችን ወይም ልዩነቶችን ስንፈታታዳ በሰለጠነ መንገድ እንዲሆን እዝነትን እሴታችንን እንድናደርግ እኛ ትልልቆች ሶዛት ልጆቻችንንም ትሪት ስናደርግ ልጆቻቸው እርስ በራስ ባላቸው መስተጋብር እዝነትን፣ መከባበርን፣ መቻቻልን፣ መተላለፍን፣ እኛነትን እንዲያጎሉ እኔነት የሚለው መንፈስ ትንሽ እንዲቀንሱት። እኔነት ነው ሁሌ ችግር እየፈጠረ ያለው። እኛነት እኮ ያጣላ እኛነት አብሮነት አያጣላ። እኔነትና ስግብግብ የግል ፍላጎት የማሳካት ሩጫ ነው ችግር እየፈጠረ ያለው። አላህ ያግራልን። ልጆቻችንንም እንግዲህ የወዳጅነት ስሜት አላህ ያላብስልን እንጂ የጠላትነትና ይሄ ሞገደኝነት ወይም ደግሞ ቀጠቢስ የሆነው ጠባጫሪነት ብጥብጥ ያደርጋል፣ ይረብሻል፣ ህይወትን ያመሰቃቀላል፣ ከሰው ጋር ያጣላል፣ ከአላህም ጋር ያጣላል። አላሁ አለም። ጀዛከላሁ ኸይር። የተወዳጁ ተመልካቾቻችን እንግዲህ ሰፋ ያለውን የኡስታዝን ሀሳብ ወስዳችኋል። አሁን የሚጠበቀው ከሁላችንም ይህንን ሀሳብ ከወሰድን በኋላ ልጆቻችንን ቼክ ማድረግ፣ በተደጋጋሚ እንደምናነሳው መጠኑን ማየት፣ ድግግሞሹንም እንደዚሁ ክሮስ ቼክ ማድረግ፣ ከዛ በኋላ መገለጫዎቹን ማወቅ ማየት ችላ የሚባሉ አይደሉም። እነዚህ ነገሮች ናቸው አድገው ነገ ማህበረሰብንም ሀገርን የሚያወቁት ልንል እንችላለን። እና የሞገደኝነት እብሪተኝነትና ጸባጫሪነትን ባህሪ እንግዲህ አስቀድሞ ለመከላከል ልጆችን በአግባቡ ማጤን ተገቢ ነው። 24/7 ነው ብሏል። ማለት በቃ የማይቋረጥ ኮሚትመንት ነው ልጆችን ማሳደግ፣ በቃ የማይቋረጥ የጋራ ኃላፊነት ነው። ለዛ እያንዳንዱን እንቅስቃሴያቸውን ማጤን፣ በቅርበት መከታተል ከወላጆች ካሳዳጊዎች፣ ከዛም ደግሞ አለፍ ሲል ትምህርት ቤት አካባቢ ጎረቤት ከሁላችንም ይጠበቃል። አላህ ሱብሓነሁ ወተዓላ ሳምንት እድሜ መርቆ እንደዚሁ እንዲያገናኘን እንመኛለን። ለጎጆ ቤተሰብ ተኮር ፕሮግራማችን በቀጣዩ ሳምንት ኢንሻአላህ ተዛማጅ ከሆኑ ርዕሰ ጉዳዮች ጋር ወደ እናንተ መድረሱን ይቀጥላል። ቀሪ ጊዜያችሁን እንግዲህ ልጆቻችሁን ተርቢያ በማድረግ የሰማችኋቸውን ነገሮች ተግባራዊ በማድረግ የገጠሟቸውን ነገሮች ደግሞ ለኛም ሼር ያደረጋችሁ እንድታሳልፉ ለማስታወስ ወዳለሁ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።